ሰላም ቤተሰብ እንዴት ናችሁ? ደህና አደራችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ማን ነው ግን እንደኔ ማለት ነው ትላንትና ሀይሚና ብሩኬ በቪዲዮ አልመጡም እና ላይቭ ይመጣሉ ብሎ ቁጭ ብሎ እስከ 7 ሰዓት እስከ 8 ሰዓት ቁጭ ብሎ ሲጠብቅ ያደረ ማለት ነው። ይሄ ቪዲዮ የብሩኬ ስቶሪ ያደረገው ሌሊት ላይ ነው ፖስት የተደረገው። ኦልሞስት ወደ 6 ሰዓት አካባቢ ምናምን ነው 7 ሰዓት እና ስክሪንሾት ያደረኩት ራሱ ከ1 ሰዓት ከለቀቀው ከ1 ሰዓት በኋላ ነው እና ሌሊት ማለት ነው 7 ሰዓት ላይ እኔ ይመጣሉ እያልኩኝ አፌን ከፍቼ በቃ ቅረት ሲሉ አቤት ማስጠላቱ። መጀመሪያ ዩቱብ ለዩቱብ ስዘል አረፈድኩ። ካሁን ይመጣሉ እያልኩኝ ማለት ምክንያቱም ያው እስከ 3 ሰዓት ተኩል ሊመጡ ይችላሉ በሚለው እስከ 3 ሰዓት ተኩል ከዛ ማነው ዩቲዩብ ላይ አመሸሁኝ። ከዛ በኋላ ደግሞ ከዛ እስከ 7 ሰዓት ምናምን ደግሞ ቲክቶክ ላይ አመሸሁኝ ማለት ነው። እነሱን ፍለጋ የሉም። ሚዲያው ማስጠላቱ፣ ዩቲዩቡ ማስጠላቱ፣ ቲክቶኩ ማስጠላቱ። በቃ እነሱ ከሌሉ ምንም የሚደምቅ ነገር የለም። በጣም ነው የሚያስጠላው። እና ለማንኛውም ያው የጠፉበት ምክንያት ምንም እንትን ነገር የለም ማለት የሚያሳስብ ምናምን ነገር የለም። ያው የእነሱ ናፍቆት አለ አይደልኛ ስለሚናፍቁን እነሱ ከሌሉ ሚዲያው ደስ ስለማይል ነው እንጂ ኖርማል ነው። የጠፉበት ምክንያት ያው አንደኛ እኔ ብሩኬ በአርሰናል እንደማይደራደር ታውቃላችሁ። አርሰናል የህይወቴ አንድ የአካል ክፍል ነው ብሎ የሚያስብ ሰው ነው ብሩኬና አርሰናል ትላንት ዋንጫ በላ ነው አሸነፈ ነው ብቻ እንደዛ ከሲቲ ጋር ጨዋታ ነበረው ትላንትና አሸንፏል። እና ትላንትና በጣም ደማቅ ኳስ ጨዋታ ነበረ። እኔ ኳስ ማየት ትቻለሁ በነገራችን ላይ ወደፊት ያው ፕሪሚየር ሲጀመር ይጀመራል በቅርቡ በዛን ሰዓት ነው የማየው። አሁን አላይም እና የአርሰናል ደጋፊም አይደለሁም አላየሁም። ግን ትላንትና የሆነ አርሰናል እንዳሸነፈ ከሲቲ ጋር ጨዋታ እንደነበረው አይቻለሁኝ እና ያው ዘና ፈታ እያሉ ነው። በዛ ላይ ደግሞ ያው ታውቃላችሁ ጊዜ ያስፈልጋል። ከሀይሚዬ ጋር ጊዜ ማሳለፍ አለባቸው። ፈታ እያሉ ነው መሌም ብሏል። እንደዛ የተዝናኑ ነው ብሏል። ትላንትና ላይቭ ላይ መጥቶ ነበረ እና ያው መቼም ወንድማማቾች ይጠያየቃሉ፣ ይደዋወላሉ፣ የት ነህ ይባባላሉ እና ሰላም ነው ፏ ብለው ይመጣሉ። ዛሬ በጉጉት ነው የምንጠብቃቸው። በጣም ነው የተናፈቃቸው ሀይሚና ብሩኬ እና ግን ሌላ የሚያሳስብ ነገር ምናምን የለም። ደህና ናቸው፣ እየተዝናኑ እንደሆነ መሌ ሲናገር ትላንት ሰምቼዋለሁኝ እና ያው አንዳንዴ የሆነ ስቶሪም ሲያደርጉ ምንም ሲያደርጉ የሆነ ነገር ሲሆን ያሳስበናል። እንዴት ይህን ስቶሪ ሊያደርግ ቻለ? ግን ስቶሪ ያደረገው ሁሉ ራሱን ለመግለጽ ነው ማለት አይደለም። አንዳንዴ ሪፖስትም ሲያደርጉ ደግሞ የሆነ ችግር ተፈጥሯል ማለት አይደለም። ምክንያቱም ያንን ፖስት ያደረገውን ሰውዬ ሳፖርት ለማድረግ ሊሆን ይችላል ሪፖስት የሚያደርጉትና በሪፖስትም ሆነ በስቶሪ ምንም ያን ያህል መጨነቅም አያስፈልግም። እነሱ ዘና ፈታ እያሉ ነው ዛሬ። በቃ በአዲስ ነገር ፏፈሽ ብለው በትልቅ ሰርፕራይዝ ነው የሚመጡልን። አለ አይደለኛ ባልጠበቅ ነው በቃ ለደስ በሚል ነገር ነው የሚመጡት ዛሬ። በቃ ዝም ብሎ እየታየኝ ነው የሰሞኑ ደስታ ማለት ነው። ዝም ብሎ እየታየኝ ነው እግዚአብሔርን ፍቅራቸው በቃ ይህን ሰሞን ፏፈሽ ነው። የሚያስጠላው ነገር ግን የሚደብረው ነገር ምንድነው? እነሱ ከሌሉ ሚዲያው ማስጠላቱ በቃ። ምክንያቱም ብዙዎቻችን በቃ ከብዙ ከድካም ከጭንቀት ሆነ በቃ አረፍ ስንል ምን ከፍታው የእነሱን ቪዲዮ ስለሆነ የምንዝናናው በእነሱ ስለሆነ እነሱ ሲጠፉ በቃ ሚዲያው ላይ ሰው ያለ ዩቱበር ሞልቷል እኮ ሞልቷል። ሚዲያው ላይ ግን ሰው ያለ አይመስልም እነሱ ካልመጡ። እኔ እንጃ ለምን እንደው አላውቅም። እግዚአብሔር ለእኔ ብቻ ነው ግን ለሁላችንም ነው እርግጠኛ ነኝ። ለጨረቃ ፋሚሊዎች በተለይ እንደዛ ነዋ። ጭራሽ እኔ ሚዲያው ላይ ሰው ያለም አይመስለኝም። ትላንትና አሁን ቲክቶክ ላይ ሲቀወጥ ነበር። ሄርሜላና አብርሽ ነበሩ። በጣም እንትን ነበረ ቀውጢ ነበረ እንትን ላይ ቲክቶክ ላይ ማለት ነው። ግን ላይቫቸውን እያዘጉባቸው ምናምን ነበር የሩታ እህቶች ማለት ነው። እና
እኔ እንጃ ብቻ ምን ልበል። በጣም ገርሞኛል። ሩታና አብርሽ በቃ የምር ግን የተለያያችሁ ነው። ምንም ሊገባኝ አልቻለም። እግዚአብሔርን የመቼም ተስፋ አልቆርጥም በእናንተ የምር። ምክንያቱም አብርሽ አቴንሽኑ ሁሉ በቃ ሁሉ ነገሩ ከሄርሜላ ጋር ነው እና እኔ እንጃ። እኔ ግን መቼም ተስፋ አልቆርጥም መቼም ማለት ነው። ሩታና አብርሽ ሊለያዩሉ ብዬ አሁንም ተስፋ አልቆርጥም። ሄርሜላንም መሳደብም አልፈልግም። እሷንም የሆነ እንትን ለእሷም የሆነ ነገር ስም መስጠት አልፈልግም። ግን ትላንትና በጣም ብዙዎቻችሁ 666 ኧረ ደግሞ ቻናሌን እንዳይደረግምልኝ እናቴ እነዛ 6 ያላችሁ እየጻፋችሁ ነበር እና ቻናሏን እንትኗን ላይዋን እስከ ማዘጋት የአብርሽን ላይቭ እስከ ማዘጋት ድረስ እና እኔ ይመስለኛል ድራማቸው ስራቸው ነው እንጂ እኔ ሩታና አብርሽ ይለያያሉ ብዬ መቼም ተስፋ ልቆርጥ አልችልም። ብቻ ግን አላቅም። እናንተስ ምን ተሰማችሁ? ጨረቃዎቼ ደግሞ እንግዲህ ቡቡዬ ትላንትና ስቶሪ ያደረገው ምንድን ነው? የሆነ ደስ የሚል መዝሙር ነው። ባዶ እኮ ነኝ እኔ ጌታ ምን ላድርግልህ ምናምን ነው የሚለው መዝሙሩ። ሁላችንም ባዶ ነን እውነት ለመናገር በፈጣሪ ወደ ፈጣሪ እኛ ልጆቹ ነን። ጥሎ አይጥለንም፣ አይተወንም። መቼም አባት ልጁን ምንም ቢያጠፋ ምንም ቢበድል አይተውም አይደል? አይተውም። ተስፋ አይቆርጥም። ልጅ አባት በልጁ ተስፋ አይቆርጥም እና ይጠብቀናል እስከምንመለስ። ዞረን ያው እሱ ጋር ነን እና እሱ በምሕረቱ በቸርነቱ ይሰበስበናል። አይጥለንም፣ አይተወንም። እኛ የጠፉ በጎች ነን እንጂ ሁላችንም ባዶ ነን። ወደ ፈጣሪ ፊት ስንቀርብ የምናቀርበው የያዝነው አንዳችም ነገር የለም። ባዶ ነን፣ የእውነት ባዶ ነን በዚች ምድር ላይ። በነገራችን ላይ በአሁኑ ሰዓት ሞት የሚፈራ የለም። ሞት የሚፈራ ሰው አለ? የለም። እኔ በበኩሌ ሞትን አልፈራም። ሞት አያስፈራም። የሚያስፈራው ምንድን ነው? ሁለተኛ ሞት ወደ ፈጣሪ ምንድን ነው ይዘን ልንቀርብ የምንችለው? ምንድን ነው የያዝነው? ሄደን እዛስ? ምክንያቱም በዛም ስንቅ ያስፈልጋል። እኛ ባዶዎች ነን። ምንም አልያዝንም፣ ምንም የለንም። ግን ፈጣሪ ደግሞ መሀሪ ነው። እግዚአብሔር ቻይ ነው፣ ቸር ነው እና ይምረናል። እየኖርን ያለነውን በሱ ቸርነት እንጂ እንደ ሰዎች ክፋት እንደ ሰዎች ተንኮል ቢሆን በዚሽ ምድር ላይ አንኖርም ነበረ። እሱ ሁላችንንም በቸርነቱ ይጎብኘን፣ ሀገራችንን ይማርልን፣ ይቅር ይበለን። አሁንም የማረን ፈጣሪ። የእውነት ጸልዩ ጋይስ፣ ቤተሰብ እውነቴን ነው የምላችሁ። ኢትዮጵያ ላይ አሁን እኔ እግዚአብሔርን አሁን ይሄ ወቅት ነሐሴ ነው አይደለ? የምሬን ነው የምላችሁ። ጭልል ያለ በጋ ነው፣ ጭልል ያለ በረሃ በቃ እንትን ነው፣ ሙቀት ነው፣ ፀሐይ ዝናብ የሚባል የለም። እናስፈርታለች ሀገራችን። እግዚአብሔር ይማረን፣ እሱ ቸር ነውና ይቅር ይበለን፣ እንደ በደላችን ሳይሆን እንደ ቸርነቱ። በጣም ያስከፋል። እግዚአብሔርን ወደ አላማጣ ይሁን ያሉኝ ብቻ ግን አሁን ድርቅ ያለበት ቦታ አለ። አሁን እንግዲህ ነሐሴ ነው፣ ዋናው ክረምት ነው አይደለ? ድርቅ ያለበት ቦታ ከብቶች እየተራቡ የሚሞቱበት ሳር አጥተው ማለት ነው። ደርቆ ቦታ አለ። ዳርዳሩን እንደዚህ ወዴት ነበረ ብቻ ወደ ዳርቻ አለ። እንደዛ እዚህ ደረጃ ደርሰናል። በክረምት አስቡት፣ በክረምት ከብት የሚበላው አቶ ደርቆ ማለት ነው። ግን እዚህኛ ጋር እኔ ያለሁበት አካባቢ ራሱ እግዚአብሔርን ምንም ዝናብ የሚባል የለም። ምንም በቃ አንድ ቀን ምናምን የሆነ ኮረምረም ያደርጋል፣ ከፈከፍ ያደርጋል። በማግስቱ ግን ጨራራ ፀሐይ ነው የሚወጣው። ምንም ነገር የለም ነው የምላችሁ። እና ያስፈራል። ፈጣሪ የእውነት ይቅር ይበለን ይማረን እንጂ በጣም መጥፎ ጊዜ ላይ ነው ያለ ነው ቤተሰብ። የእውነት በጣም ነው የሚያስፈራው።